የአማራና ትግራይ ክልሎች የሚወዛገቡባቸው ቦታዎች ላይ የተወሰነው ውሳኔ የጠቅላይ ሚኒስትር አብይ አህመድ መንግስትንና ጌታቸው ረዳን ፍርድ ቤት አድርሷቸዋል። በጥልቀት እናየዋለን። ጠቅላይ ሚኒስትር አብይ አህመድ አዘርባጃን ገብተዋል። ኢትዮጵያ ካለችበት ሁኔታ አንጻር ጉዟቸውን ከጦር መሳሪያ ግዢ ጋር ያገናኙት ብዙ ናቸው። በህወሓትና በፌዴራል መንግስት መካከል ያለው ውጥረት ከወር በኋላ ወደ ጦርነት ሊያመራ ይችላል ሲል ዓለም አቀፍ አጥኚ ቡድን ተናገረ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ጉዳዮች በተጨማሪ ጠቅላይ ሚኒስትር አብይ የሱዳኑ ወታደራዊ መሪ ጀነራል አልቡርሃን ላግኙት ሲሏቸው አጠገቤ እንዳትደርስ እንዳሏቸው የተሰማውን መረጃ እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። ትግራይና አማራ ክልሎች በሚወዛገቡባቸው ቦታዎች ላይ ምርጫ እንዲደረግ የተወሰነበት መንገድ የፈጠረው ጨዋታ በእጅጉ ደርቷል። ምናልባትም በሀገሪቱ በአጠቃላይ ከሚደረገው ምርጫ በተሻለ የሁመራ፣ የአዲረመጽ፣ የኮረም፣ ኦፍላ፣ የጠለምትና የራያ አላማጣ ቦታዎች ምርጫ የተሻለ ትኩረትን ስበዋል። የእነዚህ 5 ቦታዎች ውዝግብ እስኪፈታ በአካባቢዎቹ የሚኖሩ ዜጎች በዚህ ዓመት በሚደረገው ምርጫ ለሕዝብ ተወካዮች ምክር ቤት ብቻ ይምረጡ መባሉ በትግራይ ጉዳይ የሚንቀሳቀሱ ሁሉንም ወገኖች አስቆጥቷል። ጌታቸው ረዳ ጽኑ ተቃውሞ አሰምቷል። ፓርቲው ስምረትም ከባድ ተቃውሞን ያዘለ መግለጫንም አውጥቷል። አሁን ደግሞ የጌታቸው ረዳ ዲሞክራሲያዊ ስምረት ትግራይ ፓርቲ ራሱ ጌታቸው ረዳን ወክሎ በፌዴራሉ ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ላይ አቤቱታን በማቅረብ ውሳኔውን አሳግዶታል። የፌዴራል ከፍተኛ ፍርድ ቤትም ተከሳሽ ብሔራዊ ምርጫ ቦርድ ምላሽን ሰጥቶ ተለዋጭ ትዕዛዝ እስኪሰጥ ድረስ 5ቱ አወዛጋቢ ቦታዎችን በተመለከተ የተወሰነ ውሳኔ ተግባራዊ እንዳይደረግም አግዶታል። ተከሳሽ ብሔራዊ የምርጫ ቦርድም ለቀጣይ ሳምንት የካቲት 25 ቀን 2018 ዓ.ም ምላሽ እንዲሰጥም ታዟል። ከዋናው ምርጫ በላይም የተሻለ መነጋገሪያ የሆነው ይሄው ነው። ምናልባትም ብዙዎች የፌዴሬሽን ምክር ቤት ወስኖ ብሔራዊ ምርጫ ቦርድ ተገብረዋለሁ ካለው ውሳኔ ጀርባ ጠቅላይ ሚኒስትር አብይ አህመድ አሉበት ብለው ስላመኑ ጌታቸው ረዳ የሄደው መንገድ እውነተኛም ሆነ ማስመሰል የፍርድ ቤቱ ሂደት የጌታቸው ረዳና የጠቅላይ ሚኒስትር አብይ አህመድ ነው እያሉ ነው። አቤቱታ አቅራቢ ጌታቸው ረዳ፣ ምላሽ ሰጪ ጠቅላይ ሚኒስትር አብይ አህመድ፣ ከሳሽ ጌታቸው ረዳ፣ ተከሳሽ ጠቅላይ ሚኒስትር አብይ አህመድ፣ ከሳሽ ተሿሚ ሚኒስትር ጌታቸው ረዳ፣ ተከሳሽ ደግሞ ሿሚ ጠቅላይ ሚኒስትር አብይ አህመድ። ነገሩም ከልብ ሆነም አልሆነም ትኩረት የሳበው ለዚህ ነው። ጌታቸው ረዳና ፓርቲው ስምረትን ወክለው ምርጫ ቦርድ የከሰሱበት ነገር ብዙ የህጋዊ ጥያቄ ቢነሳበትም ትኩረት የሳቡት ግን ፖለቲካዊ ትርጉሞቹ ናቸው። የህግ አዋቂዎች እንዳሉት ጌታቸው ረዳና ፓርቲው የከሰሱት ምርጫ ቦርድን መሆኑ ተገቢ አይደለም ይላሉ። ምክንያቱም የኢትዮጵያ ብሔራዊ ምርጫ ቦርድ በ5ቱ የአማራና ትግራይ ክልሎች የይገባኛል ጥያቄ ውዝግብ በሚነሳባቸው ቦታዎች ላይ እተገብረዋለሁ ያለው ምርጫ ራሱ የወሰነው ውሳኔ ሳይሆን የፌዴሬሽን ምክር ቤት የወሰነው ነው። የምርጫ ቦርድ ስራ ውሳኔውን መተግበር ነው ይላሉ ህግ አዋቂዎቹ። ከዚህ አንጻርም እነ ጌታቸው ረዳ ምርጫ ቦርድን የከሰሱበት ነገር ብዙም ትርጉም የለውም ብለው የብሔራዊ የምርጫ ቦርድ የሚወስናቸው ውሳኔዎች በፍርድ ቤት ሊከሰሱ ስለሚችሉ ብቻ ያደረጉት ነውም ነው ያሉት የህግ ተንታኞች። የነገሩ ዋነኛ ማጠንጠኛ ያለውም የፌዴሬሽን ምክር ቤት ጋር ነው። ብዙዎች እንደሚሉትም እነ ጌታቸው ረዳና ጠቅላይ ሚኒስትር አብይ አህመድ እንዲሁም የፌዴሬሽን ምክር ቤት በጋራ የእውነት አምርረው ከሆነ ጉዳዩ በህግ የሚያልቅ ይሆናል። በዚህም ምርጫ ቦርድ ተገብረዋል ያለው ነገር ሊጸና ይችላል። ምርጫ ቦርድ ፍርድ ቤት ቀርቦ ውሳኔውን እኔ አልወሰንኩም ካለ በኋላ ነገሩ የፌዴሬሽን ምክር ቤት ጋር መሄዱ አይቀርም። ያኔ የፌዴሬሽን ምክር ቤት በሁለት ክልሎች መካከል ችግሮች ሲፈጠሩ መፍትሄን ይፈልጋል በሚለው ህገ መንግስታዊ አንቀጽ እነጌታቸው ተሸናፊ ሊሆኑ ይችላሉ። ነገር ግን እነጌታቸው ረዳና ስምረት ፓርቲ ፍርድ ቤት የሄዱት ምርጫ ቦርድ የሰኞውን መግለጫ ካወጣ በኋላ የታዩ ተቃውሞች የፌዴራል መንግስትን አስደንግጠውት ነገሩ ለይምሰል በፍርድ ቤት ተይዟል ተብሎ በይደር እንዲቆይ ተፈልጎ ከሆነ ነገሩ ፖለቲካዊ ምላሽን የሚያገኝ ይሆናል። ምክንያቱም በነ ወልቃይትና ጸገዴ ላይ የተወሰነው የምርጫ ውሳኔ በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት እቅድን የማበላሸት አቅሙ ከፍተኛ መሆኑ ነው እየተነገረ ያለው። አሁን ላይ ለአብይ መንግስት ፈተና የነበረው የህወሓት ፓርቲ ከዚህ ቀደም የነበረው ቁመና ላይ መቆም አቅቶት ነበር። ከዚህ ሲያልፍ አዲስ አበባ መጥተው የሚቃወሙት በርካታ ቡድኖች ተፈጥረውበታል። ሲበሰም ሐራ መሬት ብለው በጦር ሊገጥሙ
ሊገጥሙት የተዘጋጁ ታጣቂዎችን መተውበታል። እኚህ ሁሉ ቡድኖች ቀድሞ የሱ ወገኖች ነበሩ። ምርጫ ቦርድ ሰኞ ዕለት መግለጫን ካወጣ በኋላ ህወሓትን ተቃውመው በፖለቲካም በትጥቅም ሊታገሉት ካሉት ውስጥ ልባቸው ተመልሶ ወደ ህወሓት የሸፈተ እንዳለ እየተሰማ ነው። አንዳንዶችም በነ ወልቃይትና ራያ አንደራደርም፣ ወደ ቀደመው ህወሓታችን እንመለሳለን እያሉ ሲናገሩም ተደምጠዋል። ይሄ ህወሓትን በመከፋፈል ጭምር የፌዴራል መንግስት ያስመዘገበው ድል ላይ ኪሳራን የሚቸልስ ነው። ጌታቸው ረዳም ይህን ስለሚያውቅ የጠቅላይ ሚኒስትር አብይ አህመድ አስተዳደር በነ ወልቃይትና ራያ ላይ እየሄደ ያለውን መንገድ እንዲያስተካክል ሊጠቀምበት ይችላል። ከዚህ ሁኔታዎች አንጻር የፌዴራል መንግስት የአምስቱን አወዛጋቢ ቦታዎች ጉዳይ ከህግ አውጥቶ ወደ ፖለቲካዊ ምላሽ ሊያመጣው ይችላል። በአማራ ደጋፊዎች በኩል ኩርፊያ እንዳያመጣም ነገሩ በይደር ይቆይም ሊባል ይችላል። የጠቅላይ ሚኒስትር አብይ አህመድና የጌታቸው ረዳ ጉዳይ እውነት የህግ ከሆነም በፍርድ ቤቱ ያልቃል፣ ካልሆነም ፖለቲካው ይጀመራል። የፌዴራል መንግስትና የትግራይ ክልል ጦርነት በአንድ ወር ውስጥ ሊጀመር እንደሚችል በአሜሪካ የግጭት ሁነቶችን የሚተነትነው ክሪቲካል ትሪትስ አስጠነቀቀ። ፌዴራል መንግስትና የትግራይ ክልል ወደ ጦርነት ከገቡ ደግሞ የኤርትራና ኢትዮጵያም ጦርነት አይቀሬ ሊሆን እንደሚችል ገልጿል። ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን የገለጸው ሪፖርቱ ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችል ጠቁሟል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹ ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑን ተቋሙ አመላክቷል። የመጨረሻው ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታም ይሁን በተዘዋዋሪ በኢትዮጵያና ኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን የሚጠቅሰው ሪፖርቱ የኤርትራን ጦር ጨምሮ ዋናው ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ መሆኑንም ገልጿል። በዋናነትም በትግራይ አማራና አፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነው ብሏል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን ነው የዓይን እማኞች የሚገልጹት። የጦርነት ስጋቱን ተከትሎ በትግራይ ክልል ከተሞች ላይ ከፍተኛ ውጥረትና ስጋት በህዝቡ ዘንድ ነግሷል። በዚህ ስጋት ምክንያት በርካታ የክልሉ ሰዎች ክልሉን ለቀው ወደ አዲስ አበባ የአውሮፕላን ጉዞዎች እያደረጉ መሆኑንና በርካታ ወጣቶች ደግሞ ወደ ሱዳንና ሊቢያ በህገወጥ መንገድ እየተሰደዱ መሆኑን ኢትዮ ፍሮንት በቅርቡ ከዛው ከመጡ ሰዎች አረጋግጣለች። ከጦርነቱ ውጥረት ጋር በተያያዘም በክልሉ የተለያዩ ከተሞች ያለው የንግድ እንቅስቃሴ ተገድቧል። በኢትዮ ኤርትራ መካከል ጦርነት ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ያሉ የባህረ ሰላጤው ሀገራት እንደሚገቡበት ተቋሙ በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው እያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸው አይቀሬ መሆኑንም አመላክቷል። 11ኛ ሰዓት ላይ የደረሰውን ውጥረት ማስቀረት ካልተቻለ እስራኤልና አረብ ኤሚሬት ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሳውዲ አረቢያና ግብጽ ከኤርትራ ጎን ሊሰለፉ እንደሚችልም ትንበያው አስቀምጧል። እነዚሁ ሀገራት በሱዳን ጦርነት ውስጥ እጃቸውን ያስገቡ መሆናቸውንም ደግሞ ስጋቱን ከፍ አድርጎታል። የሱዳን ጦርነት በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ መጥቷል። የሆነ ሆኖ ክሪቲካል ትሪትስ የተባለው ተቋም ያሉ ወታደራዊ እንቅስቃሴዎችን በማየት ቢተነብይም በተለይ በኢትዮጵያና ኤርትራ መካከል ግጭት እንዳይነሳ ሳውዲ አረቢያ ከአስመራ አዲስ አበባ እየተመላለሰች ለስኬት የደረሰ ዲፕሎማሲያዊ ስራን እየሰራች መሆኑን በቀደመው የኢትዮ ፍሮንት ዘገባችን እንዳደረስናችሁ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ለይፋዊ የሥራ ጉብኝት የአዘርባጃን ዋና ከተማ ባኩ ገብቷል። ብዙዎች ኢትዮጵያ ካለችበት ሁኔታ አንጻር የአብይን የአዘርባጃን ጉዞ ከጦር መሳሪያ ግዢ ጋር አገናኝተውታል። በዚህም ጠቅላይ ሚኒስትሩ ከቀዳማዊት እመቤት ዝናሽ ታያቸውና ከከፍተኛ የልዑካን ቡድናቸው ጋር ሐሙስ ረፋድ ላይ አዘርባጃን በሚገኘው ሃይደር አሊየቭ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የሀገሪቱ ምክትል ጠቅላይ ሚኒስትር ሳሚር ሻሪፎቭና ምክትል የውጭ ጉዳይ ሚኒስትር ያልቺን ራፊየቭ እንዲሁም ሌሎች ባለስልጣናት ተገኝተው አቀባበል እንዳደረጉላቸው የሀገሪቱ መገናኛ ብዙሃን ዘግበዋል። የጠቅላይ ሚኒስትር አብይ ይፋዊ ጉብኝት ለምን ያክል ቀናት እንደሚደረግ፣ ከየትኞቹ የሀገሪቱ ባለስልጣናት ጋር እንደሚገናኙና በምን ጉዳይ እንደሚነጋገሩ ግን በይፋ አልተገለጸም። የጠቅላይ ሚኒስትሩ ጽህፈት ቤት በኢትዮጵያና በአዘርባጃን መካከል ያለው ግንኙነት ከቅርብ ዓመታት ወዲህ እየተጠናከረ መምጣቱንና ለዚህም ዲፕሎማሲያዊ ግንኙነታቸው ማሳያ መሆኑንም ጠቅሷል። በአሁኑ የጠቅላይ ሚኒስትር አብይና የልዑካቸው ጉብኝት
የሀገራቱን የሁለትዮሽ ግንኙነቶችን ወደ ላቀና ትርጉም ወዳለው ደረጃ እንደሚያደርስም ይጠበቃል ብሏል። የጽህፈት ቤቱ መግለጫ ብዙ ዲፕሎማሲያዊ ቋንቋዎችን ይጠቀም እንጂ የኢትዮጵያና አዘርባይጃን ግንኙነትን በብዛት ከጦር መሳሪያ ግብይት ጋር የሚያያይዙት ቀላል አይደሉም። ይህም ከዚህ ቀደም ከተደረጉት ግብይቶች አንጻርና በቅርብ ወራት ከአዘርባይጃን በመርከብ ተጭኖ ወደ ኢትዮጵያ ሲመጣ ኤርትራ ጠለፈችው ከተባለው የጦር መሳሪያ ጋርም የተገናኘ ነው። አሁን ላይ ደግሞ የጠቅላይ ሚኒስትር አብይ አህመድ የአዘርባይጃን ጉዞ ኢትዮጵያ በአገር ውስጥም በውጭም የጦርነት ስጋት ውስጥ ካለችበት ጊዜ ጋር መገጣጠሙ ነገሩን ከጦር መሳሪያ ግዢ ጋር ያገናኙትም ሰዎች ቀላል አይደሉም። ጠቅላይ ሚኒስትር አብይ አህመድ የሱዳን መንግስት ወታደራዊ መሪ ጄኔራል አብዱል ፈታህ አልቡርሃን ወደ አዲስ አበባ ለመምጣት ያቀረቡትን ጥያቄ ውድቅ ማድረጋቸው ተሰማም። አልቡርሃን በቀጣይ ወር አዲስ አበባ የመምጣት እቅድ ነበራቸው። ሆኖም ጥያቄያቸውን ጠቅላይ ሚኒስትር አብይ ውድቅ አድርገውታል። የጉዳዩ ምንጮች እንዳሉት ጠቅላይ ሚኒስትሩ የአልቡርሃንን ጥያቄ ውድቅ ያደረጉትም ሆን ብለው ነው። የሱዳን ታይምስ ዘገባ አልቡርሃን በተቃራኒ ጎራ ወደ ተሰለፈው የኢትዮጵያ መንግስት ለምን መቅረብ እንደፈለጉና ስለ ጉዞ ዓላማ አልገለጸም። በሱዳን ባለው የእርስ በርስ ጦርነት ከዋነኞቹ የተፋላሚ ኃይሎች ማለትም በአብዱል ፈታህ አልቡርሃን በሚመራው የሱዳን ጦርና በተቃዋሚው የመሐመድ ሐምዳን ዳጋሎ ከሚመራው የፈጥኖ ደራሽ ኃይሉ ጀርባ በርካታ የውጭ ሀገራት ኃይሎች ተሰልፈዋል። የራሳቸውን ፍላጎት ይዘው የተሰለፉት እነዚህ ኃይሎችም የሱዳኑን ጦርነት መቋጫ አልባ እንዳደረጉት የተባበሩት መንግስታት ይገልጻል። በዋናነት ከአልቡርሃን ጀርባ ያሉት ሳውዲ አረቢያ፣ ቱርክ፣ ግብጽ እንዲሁም ከዳጋሎ ጀርባ የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ጭምር በፈጠረ ቁርኝት በሱዳን ጦርነት የራሳቸውን ከፍተኛ ድርሻ እየተወጡ ነው። ሱዳን ከህዳሴ ግድብም ጋር ሆነ በምዕራብ ኢትዮጵያ አዋሳኝ የድንበር አካባቢዎች ላይ ከኢትዮጵያ ጋር በየጊዜው ከሚፈጠሩ ችግሮች ጋር የተያዘ የሻከሩ ግንኙነቶች ያሏት ቢሆንም ጠቅላይ ሚኒስትር አብይ አህመድ የአልቡርሃንን ወደ አዲስ አበባ የመምጣት ፍላጎት በጽኑ የተቃወሙት በዚሁ ሁለቱ ሀገራት በራሳቸው ብቻ ባላቸው የሻከረ ግንኙነት አለመሆኑን ለመረዳት አይከብድም። ከዚህ ይልቅ ኢትዮጵያ የተሰለፈችበት የተባበሩት አረብ ኤሚሬቶች ጎራ ከነ አልቡርሃን ጋር የሚኖራት ግንኙነት ላይ በጠቅላይ ሚኒስትር አብይ አህመድ ከነ መሐመድ ቢን ዛይድ እውቅናና ይሁንታ ውጪ የሚወሰን አይሆንም። የጠቅላይ ሚኒስትር አብይ አህመድ የቡርሃንን ጥያቄ ውድቅ ማድረግም ከዚህ አንጻር ተጠባቂ ነው። ኢትዮጵያ በተለይ ከቅርብ ጊዜያት ወዲህ ከሱዳኑ ጦርነት ጋር በተያያዘ በተደጋጋሚ ስሟ እየተነሳ ነው። በተለይ በቅርቡ ሬውተርስ ባወጣውና ባጋለጠው ዘገባ ኢትዮጵያ ይሄው የሱዳን መንግስት ተቃዋሚ ኃይል የሚጠቀምበትን ወታደራዊ ጣቢያ በቤኒሻንጉል ጉሙዝ ክልል እንዲገነባለት ቦታ መስጠቷን የሚያሳይ የሳተላይት ምስል መውጣቱና መታወቁ ከቅርብ ጊዜ ወዲህ ስሟ በጉልህ እንዲጠቀስ ካደረጉ ምክንያቶች ውስጥ ዋነኛው ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ